በቤስ ሄልዝ ኤንድ ሜዲካል ኢንፎርሜቲቭ ኮንተንት እጩ የሆኑትን አሁን እንመለከታለን። እጩ ተወዳዳሪዎችን እንመለከታለን። ምርጥ 5 እጩ ተወዳዳሪዎች ዶክተር አብይ ታደሰ፣ ዶክተር ጄዲ፣ ዶክተር ምስራቅ፣ ዶክተር ሶፎንያስ ኤርሚያስ፣ ዶክተር ሱመያ ሙአዝ። የ2025 አሸናፊ ዶክተር አብይ። ዶክተር አብይ እንኳን ደስ አለህ። ኮንግራቹሌሽን። ከጅማ ጀምሮ እናውቀዋለን ዶክተርን የተለያዩ ህጻናትን በማከም እንዲሁም አሁን አዲስ አበባ መጥቶ የራሱ ክሊኒክ መስርቶ ብዙ በሜዲካል ዘርፍ ብዙ እውቀቶችን እንድናገኝ እያደረገ የሚገኝ ዶክተራችን ነው። ከልብ አድርገን እናመሰግናለን ዶክተር አብይ። እንኳን ደስ አለህ። Congratulations once again ዶክተር አብይ እንኳን ደስ አለህ። ዶክተር አብይ ለመራጮች ለአድናቂዎች መናገር የምትፈልገው ነገር ካለ መድረኩ ያንተ ነው። ቴንክ ዩ ሶ ማች። ሁላችሁም በጣም አመሰግናለሁ። ለዚህ ላበቃን ለቸው መድኃኒዓለም መጀመሪያ ክብር ምስጋና ይገባዋል። ከዛም በመቀጠል እዚህ አዋርድ ላይ እንድሳተፍ ለመረጣችሁኝ፣ ከዛም ደግሞ ድምጻችሁ ለሰጣችሁኝ በጣም ብዙ ኢትዮጵያውያን ከልብ በጣም አመሰግናለሁ። ይሄ አዋርድ እኔ ሐኪም ሆኜ በዚህ ሰርቪስ ወይም በዚህ አገልግሎት ላይ የራሴ የምችለውን ነገር እያደረኩ ቢሆንም ደግሞ ከኔ እኩል ከኔ በላይ የሆነ የቫዝሊን ብሉሲ ቆዳን የማከም ኃይል ምን ያህል እንደሆነ ያውቃሉ? ቅጠሉን እንደ ሰውነቱ ቆዳ ይጠረት። አንዱ ቅጠል ቫዝሊን ብሉሲ መናገር ፈልጋለሁ። እግዚአብሔር ይስጥልኝ። ከዚህ በላይ መናገር የምችለው ነገር የለም። እግዚአብሔር ኢትዮጵያን ይባርክ። አመሰግናለሁ። እንኳን ደስ አለህ ዶክተር አብይ። አመቱን በሙሉ የሚያስፈልገን ኢንፎርማቲቭ ኮንተንት በመስራት እንዲሁም በየቤታችን ራሳችንን እንድናይ ያደረገ ቆይቷል። እንኳን ደስ አለህ ዶክተር አብይ። ሽልማቱን የሰጡልን አቶ ሶለን ለሚሳም ከልብ አድርገን እናመሰግናለን። በመቀጠል ሁለተኛው የሽልማት ዘርፍ የሚሆነው እኛን ለማነሳሳት ተስፋ እንዳንቆርጥ እና ጠንክረን እንድንገኝ በየጊዜው የሚያበረታቱን ክሬተሮችን የምንሸልምበት የቤስት ሞቲቬሽናል ኮንተንት አዋርድ ነው። The next category honors a creator whose message has guided many through challenges and hopes. Their voice has helped countless people find courage in their day-to-day life. The best motivational content. ይህንን ሽልማት የምትሰጥልን ደግሞ ለረጅም ዓመታት በተለያዩ የሬዲዮና የቴሌቪዥን ፕሮግራሞች ላይ የምናውቃት እንዲሁም ከቅርብ ጊዜ ወዲህ በራሷ ፖድካስት ያገኘናትና የሁለት መጽሐፍት ባለቤት የሆነችው ጋዜጠኛ ኤልሳ አሰፋ ናት። Our presenter of this award is our very own Elsa Asafa, a respected journalist with years of storytelling experience. Her ability to speak to the heart has touched audience across radio, TV, and even her own podcast. She is also an author. She has written 2 books. ጋዜጠኛ ኤልሳ አሰፋን ባካችሁ ወደ መድረክ አዙልን። A round warm of applause for journalist and author Elsa Asafa, please. የምንኮራባትና የምንወዳት ጆርናሊስት እንዲሁም ጸሐፊ ኤልሳ አሰፋን እባካችሁ ደመቅ ባለ ጭብጨባ ተቀበሉልን። ለብዙ እንስት ጸሐፊያን፣ ጋዜጠኞች ተምሳሌት መሆን የቻለች ጋዜጠኛ ናት። የዚህን የቤስት ሞቲቬሽናል ኮንተንት አዋርድ ሽልማት ትሰጥልናለች። እንዴት አመሻችሁ? እንኳን ደህና መጣችሁ። ታምራላችሁ። እስቲ አንድ ጊዜ ጋዜጠኛ ካልተጨበጨበለት አይናገርም። በቤስት ሞቲቬሽናል ኮንተንት አሸናፊ ማን ነው የሚለውን ከማወቃችን በፊት አስቀድመን እጩዎቹን እንመልከት። ቤስት ሞቲቬሽናል ኮንተንት ምርጥ 5 እጩ ተወዳዳሪዎች አብርሃም ፋንቱ፣ አዶናይ፣ ሊዱ ሊዳ፣ ዮናስ ሞ፣ የካያ ቤተሰቦች።
እስቲ አንድ ጊዜ አጨብጭቡ ፕሊዝ። የጂ ፓወር ክሬቲቭ አዋርድ ኢትዮጵያ 2025 በቤስት ሞቲቬሽናል ዘርፍ አሸናፊው አዶናይ እንኳን ደስ አለህ አዶናይ። ብዙዎችን ሞራል በመስጠት ሞቲቬሽን በመሆን ዘንድሮ ያደረግከው ተጽዕኖ ከፍተኛ የሚባል ነው። እንኳን ደስ አለህ አዶናይ። የኔ ቆንጆ በሚል ሞቲቬሽናል ኮንተንት ሴቶችን ሞቲቬት ያደረገ የቆየ እንዲሁም አሁን በሀገር ተመልሶ የተለያዩ ሞቲቬሽናል ኮንተንቶችን እየሰራ አዶናይ እንኳን ደስ አለህ ቤስት ሞቲቬሽናል ኮንተንት በማሸነፍ። በድጋሚ እንኳን ደስ አለህ። Congratulations to Adonai for winning the Best Motivational Content Award of G Power Creative Award. Adonai. ሰግድ የታባት ትሰግዳለህ? የታባቱ በጣም ደስ ብሎኛል። ዛሬ ረጅም ነው እንኳን ሰምቶኛል። ማርያም እሺ ችግር የለውም ግን እንላለን ለዚህ ሞቲቬሽናል ስፒከር ማለት ምን ማለት ነው? አይ ቲንክ ሞቲቬሽናል ስፒከር ማለት ዝም ብሎ ተነስቶ ይህን ካላደረክ ይህን ካልሆንክ የሚል ሰው አይደለም። ሞቲቬሽናል ስፒኪንግ ማለት እውነተኛ መሆን ነው። የውስጥህን ድክመት ማካፈል ነው። ከብዙ ሰዎች ጋር መመሳሰል ነው። እኔ ደግሞ ብዙዎቻችሁ ታውቁኛላችሁ በጥንካሬ ብቻ ሳይሆን በድክመቴም ለራሱ ማለት ነው። እና ከሀቀኛ ሰው በላይ ማንም ሞቲቬሽናል ስፒከር የለም። እኔ ደግሞ ሁሉም ነገር አካፍያችኋለሁ። ከዚህ በላይም ገና እናካፍላለን፣ እንሰግዳለን፣ እንፈምሳለን። አዶናይ የራሱ እዚህ ጋር ሞቲቬሽን ለሁላችንም ሰጥቶናል። ከልብ አድርገን እናመሰግናለን። ሽልማቱን የሰጡልንም ጋዜጠኛ ኤልሳ አሰፋን ከልብ አድርገን ለማመስገን እንወዳለን። Congratulations once again to Adonai and thank you so much for our presenter of the award, journalist and author Elsa Asafa. በመቀጠል ቀጣዩ የሽልማት ስነ ስርዓት የሚካሄደው ከዘመኑ ጋር አብረው በመጓዝ ስራቸውን በሳቅና በቁም ነገር እያዋዙ ቢዝነሳቸውን ያስተዋወቁን እና የተለያዩ ስራዎችን ለመፈጸሙ የዘመን አዋርድ ሽልማትን የምናከናውን እንዲህ ከነውበቱ ካቆየው Award honors excellence, dedication, and the impact of consistent creativity. The creator being recognized tonight has brought innovation and joy throughout the year. ይህን ሽልማት ያዘጋጀልን ደግሞ ላለፉት 131 ዓመታት በሀገራችን ላይ ለሕዝቡ አገልግሎት በመስጠትና ለአዳዲስ ቴክኖሎጂዎች ፈርቀዳጅ የሆነው አሁን ደግሞ በዘመን ገበያ ገዢና ሻጭን በቀላሉ እያገናኘ የሚገኘው ኢትዮ ቴሌኮም ነው። Presenting the award tonight, the Chief Mobile Money Business Officer, Ato Bruk Adhana, representing Ethio Telecom, one of Ethiopia's strongest drivers of connectivity and digital growth for 131 years. His presence tonight shows the importance of collaboration between talent and industry. And today, Ethio Telecom shines a light on digital training, specifically Zaman Gabia's platform. ይህን ሽልማት የሚሰጡልን የኢትዮ ቴሌኮም ቺፍ ሞባይል መኒ ቢዝነስ ኦፊሰር የሆኑት አቶ ብሩክ አድሃና ይሆናሉ። አቶ ብሩክን እባካችሁ ወደ መድረክ ጋብዙልን። Please welcome our distinguished guest, Ato Bruk Adhana, to the stage. ይሰማል? ከኢትዮ ቴሌኮም ሰላም ለእናንተ ይሁን። በጣም ታምራላችሁ። በዚህ ፕሮግራም ላይ የቴክኖሎጂ አጋር ሆነን በመገኘታችን በጣም ደስ ብሎናል። የጂ ፓወር የክሬቲቭ አዋርድ 2025
የዘመነ አዋርድ እጩዎችን እንመለከታለን። የዘመነ አዋርድ ምርጥ 5 እጩ ተወዳዳሪዎች አናን ዳሪ ፋርም፣ ቤሪ፣ አይሶር ባይ ሶፊ፣ ጄአር ሞባይል፣ ሚስ ፈንዲሻ። የ25 ጂ ፓወር ክሬቲቭ አዋርድ የዘመን አዋርድ ካቴጎሪ ተሸላሚ ቲስቶር ባይ ሶፊ፣ አይሶር ባይ ሶፊ። አይዞር ባይ ሶፊ። ሁላችሁም የአይፎን ስልካችሁን እያወጣችሁ መቅረጽ ትችላላችሁ። ቲክቶክን በስራ በደንብ አድርጎ የተጠቀመ እውቁ ቲክቶከር ነው። እንኳን ደስ አለ አይዞር ሶፊ። አይዞር ባይ ሶፊ። ሶፊ እንኳን ደስ አለ በድጋሚ። ባዝሊን ስልክ ተጠቃሚዎች እንግዲህ አይዟችሁ ዛሬ ተፈራ ወደ ያቱም እንጂ ሶፊ እንኳን ደስ አለ። ኮንግራቹሌሽንስ ቱ አይዞር ባይ ሶፊ። ይህ ነገር ለሁለተኛ ጊዜ ነው በዚህ ዓመት 2025 ላይ ስናሸንፍ። ማመስገን ፈልጋለሁ ሁላችሁንም። እንዳልተሳሳታችሁ እርግጠኛ ከሆናችሁልኝ ከመድረክ ላይ እወጣለሁ። አመስግኜ Thank you so much። ሶፊን እናመሰግናለን። አቶ ብሩክንም ሽልማቱ ስለሰጡልን ከልብ አድርገን እናመሰግናለን። ኢትዮ ቴሌኮም የቴክኖሎጂ አጋራችን ነው። ይህንን ሽልማት ፓወር ያደረገልን ኢትዮ ቴሌኮም ስለሆነ ከልብ አድርገን እናመሰግናለን ሁሉንም። Our presenter, distinguished guest, Ato Brook Adhana, and thank you to our technology partner, Ethio Telecom, and congratulations once again to our winner. ቀጣዩ የሽልማት መርሃ ግብር የሚሆነው ሌሊትም በሉት ጠዋትም ሊነጋጋ ሲልም ቲክቶካችሁን ስክሮል ስታደርጉ ላይቭ ላይ የሚገኙ ሰዎች አሉ። ታብታብ አድርገው ዩኒቨርስ አውርደው አንበሳ አውርደው ያሉ እኛን ያዝናኑ የተለያዩ ሀገር ውስጥም ሀገር ውጭም ካሉ ሰዎች ጋር ላይቭ ጌሞች እየተጫወቱ እኛን የሚያዝናኑንን የቤስት ላይቭ ስትሪመር ዘርፍ ተሸላሚዎችን እንሸልማለን። Live streaming is an art of presence, raw, real, and unfolding moment by moment. This creator thrives in the moment. Their lives feel like hanging out with a friend. This award is the best live streamer award. ይህንን ሽልማት ደግሞ የሚሰጡልን ከፍተኛ የመንግስት ህዝብ ግንኙነት ኃላፊ የሆኑት የተከበሩ ፈዲላ ቢያ ይሆናሉ። This award will be presented by Prosperity Party's Public Relation Head, Her Excellency Fadila Biya. እባካችሁ የተከበሩ ፈዲላ ቢያን ወደ መድረክ ጋብዙልን። Welcome to the stage, Her Excellency Fadila Biya to the stage. እዚሁ ላይቭ ያላችሁ ሰዎች ታዩኛላችሁ። ምናልባት እናንተ እጩዎች ልትሆኑ ትችላላችሁ። እዚሁ በላይቭ እየተመለከታችሁ የምትገኙ ደግሞ ታብታብ በማድረግ እንድታግዟቸው በአርቲስት ቲቪም በቀጥታ እየተላለፈ ይገኛል። ይህ የ2025 ጂ ፓወር ቲክቶክ ክሬቲቭ አዋርድ። እንዴት አመሻችሁ? ደህና ናችሁ? እንኳን ለዛሬው ቀን አበቃችሁ። ቤስት ላይቭ ስትሪመር ምርጥ 5 እጩ ተወዳዳሪዎች ኮሜዲያን ቡርሳሙ፣ ጃኒ፣ ናሆም ፎንቲ፣ ራቼ ተስፋዬ፣ ታኩ። አዎ በደንብ ማን ሊሆን ይችላል ሲገምቱ? ናሆም ፎንቲ። ናሆም ፎንቲ
እንኳን ደስ አለን። Congratulations to Nahom Bonti, one of the funniest live streamers of the year. የቲክቶክ ላይቭ ስትሪመርስ ኮሚኒቲ በጣም ነው የሚያስቀናው። አንድ ላይ አብሮነታችሁ፣ ወዳጅነታችሁ በችግርም በደስታም ጊዜ አንድ ላይ መገኘታችሁ በጣም ያስቀናል። እውነት ለመናገር ናሆም እንኳን ደስ አለ ለማለት እንወዳለን። Nahom Bonti በድጋሚ እንኳን ደስ አለ። ሰላም ለእናንተ ይሁን። በመጀመሪያ ማመስገን ፈልገው አምላኬ ነው። እዚህ ጋር የምታዩት ልጅ የትም አይደርስም የተባለ ይሞታል የተባለ ሰው አይሆንም የተባለ አንድ ልጅ ነው። ግን እግዚአብሔር በእናንተ ፊት ሞገስ ስለሰጠኝ፣ እግዚአብሔር በእናንተ ፊት ስላቆመኝ ከሁሉ በፊት አምላኬን ነው የማመሰግነው። ከዛ በኋላ ቤተሰቦቼን አመሰግናለሁ። ቮት ላደረጋችሁ፣ ፍቅራችሁን ላሳዩኝ ሰዎች እግዚአብሔር ያክብራችሁ። በጣም የማመሰግነው። ናሆም እንኳን ደስ አለ። Nahom Bonti እንግዲህ ንጉስ መስሎ ነው የመጣው። እንኳን ደስ አለ በድጋሚ በጣም አምሮብሃል። Congratulations Nahom Bonti once again and thank you to our presenter. በመቀጠል የምንሄደው የሙዚቃ ስራዎቻቸውን ተሰጥቷቸውን በቲክቶክ ለህብረተሰቡ በማድረስ የቤስት ሚውዚሽያን ኦር ፕሮዲውሰር አዋርድ ነው። This award goes to a creator who turns sounds into emotions. Their music has carried us through long drives, slow days, and moments of celebration. They remind us that single melody can change a whole mood. The Best Musician or Producer Award. ይህን ሽልማት ደግሞ ፓወርድ ያደረገልን ወይም ያዘጋጀልን አደይ ሙዚክ ስቱዲዮ ሲሆን ሽልማቱን የምትሰጥልን ደግሞ ተወዳጇ በቅርብ ጊዜ አዲስ ዘፈኖችን ለኛ እያደረሰችልን የምትገኘው ድምፃዊት ሳራቲ ናት። This award is powered by Ade Studio, and presenting this award is the beloved singer Sarati, who just released a new music. ድምፃዊት ሳራቲን እባካችሁ ወደ መድረክ ጋብዙልን። Please give a round warm of applause to Sarati. ጭብጨባ ያንሳል። ሳራቲ ወደ መድረክ እየገባች ትገኛለች። እናንተ ግን በዛችኋል። እባካችሁን ደመቅ ያለ ጭብጨባ ለሳራቲ። በሙዚቃ ብቻ የምንሰማውን ድምፅ እዚህ ለእናንተ ይህንን አዋርድ ለመሸለም ከፊታችሁ ተገኝታለችና ሞራሉ ያንሳል እንላለን። ሄሎ፣ እንዴት አመሻችሁ? እንዴት እንደምታስፈሩ! እጩዎቹን ቤስት ሚውዚክ ወይም ፕሮዲውሰር የዓመቱን እናያለን። ቤስት ሚውዚሽያን ኦር ፕሮዲውሰር ምርጥ 5 እጩ ተወዳዳሪዎች ቾኮ ብራዘርስ፣ ኤሹ ኢዮሲ፣ እስጢፍ፣ መታፈሪያ፣ ዮንዚማ፣ ልጥራው? ገምቱ እንጂ የሚገምት ሰው አለ? መታፈሪያ። Congratulations to መታፈሪያ። መታፈሪያ እንኳን ደስ አለሽ። Musician or Producer Award. ላለፉት ዓመታት በዚህ የውድድር ዘርፍ ላይ ብዙ ስራዎችን እየሰራ እጩ ሆኖ እናውቀዋለን መታፈሪያን። አሁን ደግሞ ከታዳጊ ልጁ ጋር አንድ ላይ በመሆን ይህን ሽልማት በስተመጨረሻ አግኝቶታል። እንኳን ደስ አለ መታፈሪያ። Congratulations to መታፈሪያ for winning the Best Musician or Producer Award
of G Power TikTok Creative Awards 2025. መታፈሪያ ለመራጮች የሙዚቃ ስራዎችን ለሚወዱ የምትለው ነገር ካለ መድረኩ ያንተ ነው። በጣም አመሰግናለሁ። ክቡራትና ክቡራን እንደተባለው በጣም ታምራላችሁ ተብሏል። ሁላችንም እንኳን ለዚህ ቀን አደረሰን እላለሁ። እንግዲህ አዋርድ ለልጄ ነው የሚገባው። በጣም ብዙ ነገር ስትደግፈኝ ስታግዘኝ የነበረች ልጄ ናት። አብራኝ እንግዲህ እስካሁን ድረስ በጣም ስላገዘች ልጄ በጣም ነው የምወድሽ። እግዚአብሔር ትልቅ ቦታ ያድርስልኝ። በጣም አመሰግናለሁ። የመረጣችሁኝን እውነት ነው ሰርተናል። ከ350 በላይ ሙዚቃዎችን በመስራት የብዙ ሰዎችን ህይወት ለመለወጥ ትልቅ ጥረት አድርገናል እና ይሄ እንዲሁም የሚያንስ ነው እንጂ የሚበዛ አይደለም። እግዚአብሔር ይመስገን። ለመረጣችሁኝ በመላው ዓለም የምትገኙ ወዳጆቼ በሙሉ እግዚአብሔር ያክብርልኝ። ይህንን እንግዲህ ነገር ላሳካችሁ ለድንግል ማርያም እንዲሁም ለልጇ ለልዑል እግዚአብሔር ክብረት ይስጥልኝ። እወዳችኋለሁ ሁላችሁንም። በድጋሚ እንኳን ደስ አለ፣ ልጅህም ይገባታል። Congratulations once again to መታፈሪያ and thank you for presenting this award, singer ሳራቲ። በመቀጠል ቀጣዩ የሽልማት ዘርፍ የሚሆንልን በቪዲዮ ኤዲቲንግ ጥበባቸው የተለያዩ ቅንብሮችን በመስራት በስፖርትም ሊሆን ይችላል በተለያዩ ቅንብሮች የምናውቃቸውን በክሪኤቲቭ ኤዲቲንግ እና ኢፌክት ዘርፍ እንሸልማለን። This award celebrates the magic makers behind our phone screen, the ones who turn short clips into cinematic moments. These creators skillfully transform simple clips into captivating stories. The best creative editing and effects award. ይህ ሽልማት የሚሸልሙልን ደግሞ የአብርሃም ግዛው ኢንተርቴይንመንት ፒኤልሲ መስራችና ዋና ስራ አስኪያጅ የሆኑት አቶ አብርሃም ግዛው ይሆናሉ። This award will be presented by the founder of Abraham Gizau Entertainment and CEO Abraham Gizau. ስለዚህ አቶ አብርሃምን እባካችሁ ወደ መድረክ ጋብዙልን። ይህን የክሪኤቲቭ ኤዲቲንግ ኤንድ ኢፌክትስ ሽልማት ዘርፍን የሚያሸልመውን ሰው ሊሸልሙልን በመካከላችን ተገኝተዋል። Please welcome to the stage Ato Abraham Gizau to present this award. እሺ እንዴት አመሻችሁ? በጣም ነው የምታምሩት። እንኳን አደረሳችሁ ለማለት ወዳለው። እንግዲህ የቲክቶክ ክሬቲቭ አዋርድ በየአመቱ እድገት እያሳየ እንዲህ ደረጃ ደርሷልና ተሸላሚዎች እንዲሁም ዛሬ እንግዲህ የተሸለማችሁ የምትገኙ ተሸላሚዎች በሙሉ እንኳን ደስ ያላችሁ ማለት ወዳለው። የሽልማቱን ከመጥቀሳችን በፊት ተወዳዳሪዎቹን እጩዎቹን እንመለከታለን። ክሬቲቭ ኤዲቲንግ ኤንድ ኢፌክትስ ምርጥ 5 እጩ ተወዳዳሪዎች አኑ ኤዲቲንግ፣ ጎስት፣ ሊዮ ፊሽ፣ ልጅ ራምዜ፣ የካያ ቤተሰቦች። እነዚህ እጩዎች የትኛው የሚያሸንፍ ይመስላችኋል? ስትገምቱ እስቲ ድምጽ እየሰማን ነበረ። ገምቱ። ሰስፔንስ እናድርገው ትንሽ። ማን ይመስላችኋል? አይሰማም። የካያ ቤተሰቦች የካያ ቤተሰቦች እንኳን ደስ አላችሁ። የተለያዩ ኤዲቲንግ ቅንብሮችን በመስራት ታዳሚዎችን አፍ ያስከፈቱ ኤዲቲንጎችን በመስራት እናውቃቸዋለን። ካያ ቤተሰብ እንኳን ደስ አለ። Congratulations to Kaya family. የካያ ቤተሰቦች እንኳን ደስ አለ። አንዳንዴ በሚያስለቅስ፣ አንዳንዴ በሚያስቅ፣ አንዳንዴ ደግሞ እንዲሁ በሚያስደምም ክሬቲቭ ኤዲቲንግ የካያ ቤተሰቦች በማሸነፍ እንኳን ደስ አለ። እዚህ እስኪደርስ ራሱ ኤዲት እያደረገን የመጣው
ይሰማል ይሰማል አይሰማም? ይሰማል። ኦኬ በጣም ነው አመሰግነው። አልሐምዱሊላህ ብያለሁ። ወላሂ እዚህ ጋር 500 አይ ቲንክ 700 ሰዎች ነበሩ። ላይቭ ላይ ነው ኦልሬዲ ያለሁት። ወደዚህ ስመጣ 2000 ሰው ገብቷል እና በጣም ደስ ብሎኛል። ወላሂ ሰፖርተር ብዙ አለኝ እና ይሄ ለኔ ከስኬት በላይ ነው። በጣም ደስ ብሎኛል። ሰፖርት ያረጋችሁኝ፣ ቮት ያረጋችሁኝ በጣም ነው አመሰግነው። ላይቭ ላይ ያላችሁ ኦልሬዲ ፎሎወርስ ናችሁ። በጣም ነው ወዳችሁ፣ በጣም ነው አመሰግናችሁ። ቴንክ ዩ በጣም እንኳን ደስ አለ ካያ። ሸላሚያችን የሆኑትም አቶ አብርሃምን ከልብ አድርገን እናመሰግናለን። ላይቭ ላይ ያላችሁትንም በላይቭ ስለገባችሁ ከልብ አድርገን እናመሰግናለን። ቀጥለው ዓመት በላይቭ ስትሪመር ነው ግን ሲሸለም እናየው ማለት ነው ካየን። ቀጣዩ የሽልማት መርሃ ግብር የሚሆንልን በማህበረሰቡ ላይ አወንታዊ ለውጦችን በማምጣት የሚጥሩ በእውቀትም ሆነ በገንዘብ ወይም ደግሞ ፎሎወሮቻቸውን በመጠቀም ሰዎች እንዲረዱ የሚያስተባብሩ ቲክቶከሮችን ነው በቤስት ሶሻል ኢምፓክት ኮንተንት አዋርድ። The next award recognizes a creator who uses their platform to bring real change. They didn't just create content, they created impact. Their work helped communities, lifted voices, and inspired kindness. The best social impact content award. ይህንን ሽልማት የሚሰጡልን ደግሞ በተለያዩ የበጎ ስራቸው የምናውቃቸው ከራሳቸው አልፎ ለብዙሃን መድረስ የቻሉ የወንድም ካሊድ ፋውንዴሽን መስራች የሆኑት ወንድም ካሊድን ነው። This award will be presented by Wendim Khalid Foundation founder, the incredible and generous Wendim Khalid. ወንድም ካሊድን ወደ መድረክ ባካችሁ ሞቅ ባለ ጭብጨባ። የሚሰራው ጭብጨባ ያንሰዋል። እውነት ለመናገር ሞቅ ባለ ጭብጨባ ወደ መድረክ ጋብዙልን። እሺ እንዴት አመሻችሁ? እጅግ በጣም አምሮባችኋል። በጣም ደስ የሚል ምሽት ነው። እንግዲህ ቲክቶክ ክሬቲቭ አዋርድ ያለፉትን 3 ዓመታት ተሻግሮ ዛሬ እዚህ ላይ በመድረሱ መስራቾቹን ሶለንን እጅግ እንኳን ደስ ያለህ ማለት ፈልጋለሁ። እንኳን ደስ ያለህ በሉት። ምክንያቱም በብዙ ውጣ ውረዶች መጥቶ ዛሬ ኢንተርናሽናልም ከዛም በላይ መሆን የሚችልበትን መድረክ ዛሬ ዘርግቶ ጥሩ መድረክን ይዟልና አሁን በድጋሚ እንኳን ደስ ያለህ ማለት ፈልጋለሁ። እንግዲህ የቲክቶክ ክሬቲቭ አዋርድ ማህበራዊ ኃላፊነትን በመወጣት ረገድ በርካታ ስራዎችን እየሰራ ይገኛልና በዚህ ስራ ላይ በቲክቶክ ላይ እየሰሩ ያሉ ወገኖቻችን በቲክቶክ ላይ ምን ሰሩ የሚለውን ነገር መዝኖ ደግሞ በዘንድሮ በ2025 የቲክቶክ ክሬቲቭ አዋርድ ኖሚኒ የሆኑ ወንድሞች እህቶች አሉና እነሱን አይተን እንመለስ። ቤስት ሶሻል ኢምፓክት ኮንተንት ምርጥ 5 እጩ ተወዳዳሪዎች አቲስናማ ቻሪቲ፣ ዶክተር አብይ፣ ኪምቢ ፊዳ፣ ማስተር አብነት፣ መልእክተኛ። ማን ይመስላችኋል? አይሰማም። እንግዲህ ቲክቶክ ክሬቲቭ አዋርድ ከዚህኛው ከፌሽታው ከምን ባለፈ ማህበራዊ ኃላፊነትን በመወጣት በተለይ ለተለያዩ ድርጅቶች ትልቅ ድጋፎችን ያደርጋልና ያለፈው ዓመት የቲክቶክ ክሬቲቭ አዋርድ አሸናፊዎችን ፋውንዴሽናችን ድረስ ይዞ በመምጣት በቀን ከ2000 ሰዎች በላይ የምንመግብበትን ተቋም ፕሮሞት በማድረግ በማስተዋወቅ ኢትዮ ቴሌኮም ሰጥቶን ነበርና ወንድም መጋቢትን ለወንድም ካሊድ የሚል ነገር ሰጥቶልን ነበርና ያም ፕሮሞት በማድረግ ለ4 ወር የምገባ ወጪያችንን በእነሱ ምክንያት ተሸፍኖላልና አመስግኑልን። ስለዚህ በዚህ እንግዲህ ዘርፉንም ጭምር ውስጥ ኢንዱስትሪ ውስጥም ጭምር ስላለ ነውና እንግዲህ የዘንድሮ ቤስት ሶሻል ኢምፓክት አዋርድ አሸናፊ ዋው በጣም በቃ እጅግ የምፈልገው በጣም የምወደው
በጣም ትልቅም በዚህ ነገር ላይ ኢምፓክት ያመጣ ወንድማችን ዶክተር አብይ በሕክምናው ዘርፍ ላይ ትልቅ ነገር የሰራ ወንድማችን ነውና እንኳን ደስ ያለህ ወንድማችን። በቤስት ሶሻል ኢምፓክት ኮንተንት ዘርፍ በድጋሚ በዚህ ምሽት ለሁለተኛ ጊዜ ያሸነፉት ዶክተር አብይ ናቸው። እንኳን ደስ አላችሁ ዶክተር አብይ። Congratulations to Dr. Abiy for winning his second award of the evening by the Best Social Impact Content Award. በድጋሚ በጣም አመሰግናለሁ ሁላችሁንም። ያው በቤስት ሶሻል ኢምፓክትም ለመረጣችሁኝ ላከበራችሁኝ ለኢትዮጵያ ሕዝብ በሙሉ በጣም አመሰግናለሁ። ነገር ግን እዚህ ጋር አንድ ሰው መጥራት እፈልጋለሁ። ማስተር አብነት አንዴ ወደዚህ መምጣት ትችላለህ? ማስተር አብነት እባክህ ወደ መድረክ ልትመጣ በአሸናፊው እየተጠየቅ ስለሆነ ወደ መድረክ እባክህን አለ። መልካምነት ያስተሳሰረው ጓደኝነት ማስተር አብነት ዶክተር አብይ ወደ መድረክ እየጋበዘልን ነው። እባካችሁን እጃችሁን አንድ ላይ በማድረግ በጭብጨባ ማስተር አብነትን ወደ መድረክ ተቀበሉልን። በመልካም ስራዎቹ የተለያዩ ሰዎችን ህይወት በመቀየር አመቱን በሙሉ እንዲሁም የሌሎቹንም አመት ላይ ሲያግዝ የነበረ ማስተር አብነት ለመረጣችሁ በሙሉ ከልብ እያመሰገንኩ ነገር ደግሞ እኔ በራሴ ነገር ለማስተር አብነት መስጠት ፈልጋለሁ። ለኔ የተሰጠኝ ሽልማት በጣም የሚገርም መልካምነት የሚገርም ወንድማማችነት ነው። ዶክተር አብይ የቤስት ሶሻል ኢምፓክት ኮንተንት አዋርድ ለማስተር አብነት ሰጥቷል። እናመሰግናለን። አመሰግናለሁ። እዚህ እንዲቆም የረዳኝ እግዚአብሔር ስሙ የተመሰገነ ይሁን። የኢትዮጵያ ሕዝብ እዚህ የተገኛችሁ በላይ የምትከታተሉ ሁላችሁንም ከልብ እወዳለሁ። ለአብይ አንድ ነገር ብቻ ነው የምመኝለት፣ ዶክተር አብይ እግዚአብሔር ጤናና ብቻ ይስጥ። ስላከበርከኝ ለእኔ አይገባኝም፣ ምንም አልሰራውም። እሱ ከሰራው ስራ አንጻር ይገባዋል፣ በጣም ይገባዋል። እኔ ደግሞ እጅግ በጣም የሚወደውና የማደንቀው ከልብ የሚሳሳለት ወንድሜ መልእክተኛው ካለ ለእሱ አስተላልፍለታለሁ። መልእክተኛው ካለ እባክህና። ይህ ነው የቤስት ሶሻል ኢምፓክት አዋርድ ማለት። ሁለት ያለ ለሌላ ካፍል ነው የሚለው። እዚሁ ጋር በተግባር እየተመለከትነው እንገኛለን። መልእክተኛው እባክህ ወደ መድረክ ናለን። እዚህ አካባቢ ከተገኘ መልእክተኛው ከመካከላችን ካለ እባክህን ወደ መድረክ፣ ተወካዮችን ከሆናችሁ እባካችሁን ወደ መድረክ ኑና ይህንን የወንድማማችነት አዋርድ ብለነዋል እንድትቀበሉ። መልእክተኛው አዎ ወደ መድረክ እባክህን እየመጣ ይገኛል። መልእክተኛው ወደ መድረክ እባካችሁ ሞቅ ያለ ጭብጨባ ለመልእክተኛው። ብዙ ድጋፎችን ሲያደርግ የሰዎችን ህይወት ሲቀይር የቆየ ወንድማችን ነው። እንዲሁም እዚህ መድረክ ላይ የተገኙት የራሱ ወንድሞች ይህንን ድርጊት ሲያደርጉ የቆዩ ናቸው። አሁን ደግሞ እርስ በርስ አዋርዱን እየተሰጣጡ ይገኛሉ። የሚያስገርም ወንድማማችነት ነው። መልእክተኛው ማስተር አብነት ዶክተር አብይ እዚህ የቤስት ሶሻል ኢምፓክት አዋርድ ላይ እጩ የሆኑ ሁሉም ተሰብስበው እንኩ ቢባሉ እንደዚህ አይነት ነገር እንደሚያደርጉ እርግጠኞች ነን። ውስጣቸው ያለው ለሰዎች ሩሩ አጋዥነት ስለሆነ እባካችሁን አንዴ ሞቅ ያለ ጭብጨባ ለሶስቱም እባካችሁን። ያንስባቸዋል፣ ያንስባቸዋል። በአንድ ሽልማት ሶስት አሸናፊዎች። ሶስቱንም ከልብ አድርገን እናመሰግናለን። ሽልማቱንም የሰጡልን ወንድም ካሊድን ከልብ አድርገን ለማመስገን እንወዳለን። አመሰግናለሁ በጣም። Congratulations once again
to our initial winner, Dr. Abi, but then their brotherhood came to life. Dr. Abi gave his award to Master Abinet, and Master Abinet gave it away. And once again, to Melekteኛው, we love them all and thank you and congratulations. በመቀጠል የሽልማት ዘርፋችን የሚሆኑት እንዲህ ብለው ነው ኮንቴንት የሚሰሩት። በ2025ቱ የጂ ፓወር የቲክቶክ ክሬቲቭ አዋርድ በቤስት ሶሻል ኢምፓክት ኮንተንት ክሬተር ዘርፍ አንደኛ አሸናፊ ተብሎ የተሸለመው ዶክተር አብይ ነበር። በመቀጠል ዶክተር አብይ ማስተር አብነትን ጠራ። ማስተር አብነት ደግሞ መልእክተኛውን ጠርቶ ሽልማቱን በጋራ ለሶስት ተቀብለውታል። እኔ ኮንተንት ክሬተር ስላልሆንኩ ነው የምንተባተበው። ይህ ሽልማት የሚሆነው የቤስት ኢንፎርማቲቭ ኮንተንት ነው። This award honors the creator who taught us something new every day. Their voice made learning enjoyable. They turned complex topics into clear lessons and inspired growth and curiosity. ወቅታዊ ጉዳዮችን፣ አዳዲስ መረጃዎችን ታማኝና ሐቀኛ በመሆን ለህዝብ የሚያደርሱልን የሰበር ዜና አጋፋሪዎቻችን ናቸው። ይህንን ሽልማት የሚሸልምልን ለረጅም ዓመታት በዜና አንባቢነት የምናውቀው እንዲሁም በተለያዩ የቴሌቪዥን ፕሮግራሞችን በመምራት የምናውቀው ጋዜጠኛ ለዚህ ኮንተንት አዋርድ ቤስት ፊት የሆነው ጋዜጠኛ መሰለ ገብረ ሕይወት ነው። To present the award of Best Informative Content, we have our very own amazing media professional and journalist, Mesele Gabriel Amosa. ባካችሁ ጋዜጠኛ መሰለ ገብረ ሕይወትን ወደ መድረክ አዙልን። Warm round of applause to journalist Mesele Gabriel. እባካችሁ ሞቅ ያለ ጭብጨባ ለመሰለ ገብረ ሕይወት እባካችሁ። በየቀኑ ከሜንስትሪም ሚዲያ ወደ ሶሻል ሚዲያ ሆኗል። በተለይ በጣም ትኩስ ዜናዎች በማቅረብ የሚታወቁ በጣም ብዙ ወጣቶች አሉ። ድሮኛ ማታ 2 ሰዓት ዜና ነበር የሚጠበቀው። አሁን ግን በየሰከንዱ የወቅታዊ መረጃዎችን በመስጠት በጣም ብዙ ወጣቶችን እያፈሩ ስለሆነ የሶሻል ሚዲያው በጣም ደስተኛ ነኝ። አሁን እስቲ እነማን ናቸው በጣም አሪፍ ዜናዎችን በየሰዓቱ በየሰከንዱ የሚያቀርቡልን? ተከታተልን ማለት እስቲ እነማን እንደሆኑ። ቤስት ኢንፎርማቲቭ ኮንተንት ምርጥ 5 እጩ ተወዳዳሪዎች አወንታ በርሲሳ፣ ብሩክ ኒውስ፣ ኃይላብ አማሃ፣ ሙሴ ሰለሞን፣ ይድነቅ ቃሲ። ያ በሶሻል ሚዲያ ወይም በቲክቶክ አሁን ኮንተንት ኢዝ ኪንግ ይዘት ንጉስ ነው እና ብዙዎቻችሁ የጥሩ ይዘቶች በማቅረብ በጣም ጎበዞች የሆናችሁ ነው። አንድ ተወዳዳሪ ያለው ዋው 5 እጩዎችን ተመልክተናል። ይህን እኔ በሰበር ዜና ነው የማነበው። የ2025 ክሬቲቭ አዋርድ ኢንፎርሜሽን ኮንተንት ቤስት ኢንፎርማቲቭ ብሩክ ኒውስ። ብሩክ እንኳን ደስ አለህ። ላለፉት ዓመታት ዜናዎችን በትኩሱ ለተመልካቾች ለፎሎወሮች ስታቀርብ ቆይታል። ዛሬ እንኳን ደስ አለህ። የዚህ የቤስት ኢንፎርማቲቭ ኮንተንት ሽልማት አሸናፊ ይሆናል። Congratulations to Brook News for winning the Best Informative Content Award for the G-Power TikTok Creative Awards 2025. Brook News እንኳን ደስ አለህ በድጋሚ። በአመት ውስጥ እንግዲህ የተለያዩ ትኩስ ዜናዎችን ስልኮቻችን ላይ በቀላሉና በፍጥነት እንዲደርሱ ያደረገ ብሩክ ኒውስ እንኳን ደስ አለህ።
ብሩክ ለመራጮች ለወዳጆች መናገር የምትፈልገው ነገር ካለ ሙሉ መድረክ ያንተ። ተተኪ ማፍራት በጣም ደስ ይላል። በቅድሚያ ይህንን ሽልማት ከመሴጅ በመቀበሌ በጣም ደስ ብሎኛል፣ ኩራት ይሰማኛል። ሁላችሁም እዚህ ያላችሁ አመሰግናችኋለሁ። ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድር የፈጠረ ልዑል እግዚአብሔር የቀራንዮ ንጉሥ የድንግል ማርያም ልጅ ክብሩን ይውሰድ። ይህ ሽልማት የሁላችንም ነው። በዚህ መረጃ ላይ ብዙዎቻችን ሰርተናል፣ ብዙዎቻችን ለፍተናል። ከብዙዎች አንዱ ነኝ። ብቸኛው ሆኜ አይደለም የተሸለምኩት፣ ከብዙዎች አንዱ ነኝ ተብዬ ስለተሸለምኩ በጣም ደስ ብሎኛል። በዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኔዓለም ለቤታቸው ያብቃቸው፣ ያስገኛቸው ማለት ፈልጋለሁ። ከኔ ስኬት ጀርባ ብዙ ቤተሰቦች አሉኝ። እህቶቼ፣ ወንድሞቼ እዚህ ያላችሁ በሁላችሁ ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ፣ ዛጋ ፋሚሊ ሁላችሁንም በጣም ነው መወዳችሁ። በመጨረሻም ባለፉት 2 ዓመታት እጩ ሆኜ ያው ባላሸንፍም እዚህ ሲገኝ አብራኝ የነበረችው ፍቅረኛዬ የአሁኗ ባለቤቴን ይህ ሽልማት ለሷም ነው። አመሰግናለሁ። መልካም ብሩክ እንኳን ደስ አለ ለማለት እንወዳለን። በፍቅር ጉዞ ላይ ያላችሁ እጩ ሆናችሁ ያልተሳካላችሁ ሰዎች መልእክት አስተላልፏል። ባለትዳር ሁኑ እያላችሁ ነው። እንኳን ደስ አለ ብሩክ። እንኳን ደስ አለ ብሩክ ኒውስ። Congratulations to Brook News for winning the best informative content. በመቀጠል ኮንተንታችሁን እንድትሰሩ የ5 ደቂቃ እድል እንሰጣችኋለን። እረፍት የምናደርግበት ሰዓት ነው። Now we'll take a short break and we'll be back with more awards. በዚህ ዓመት ቫይራል የወጡ የተለያዩ ቪዲዮዎችን ለእናንተ እያስተላለፍን እረፍት አድርገን ወደ እናንተ ተመልሰን እንመጣለን። We'll watch a short clip of completion videos, viral videos of the year, and we will be back. መተናል። አዲስ ሰው ሜንሽን አድርጎናል። የኮባው ግንድ ተቆረጠ። ኮባውን ለጣጠፈው። ኮባውን ተቀለለው። ምን ሊከውን ይሆን? ቆጮ ሊጋግር ይሆን? ወገን ምን ሊከውን ይሆን? ቆጮም አይደለም፣ ኮባውን ከተፈው። አደኝውሻ ኮቦ ተፈጨልሽ። ወተቱ ላይ ኮንደንስድ ሚልክ፣ ያው ሌላ ወተት ዱቄት፣ እንደገና የተፈጨው